የቀላልነት ዋነኛው መነሻና መዳረሻ በማያገባን መግባት ነው። አንድ ሰው ከምንም በላይ ቀሎ ተገኝቷል የሚያስብለው ባህሪ በማይመለከተው ጉዳይ እየገባ ሐሳብ ሲሰጥና ነገሩን ሲያቦካ ነው። አንዳንድ ሰዎች አሉ የራሳቸው አሮባቸው የሰው በማማሰል የተጠመዱ፣ የራሳቸውን አያውቁ ስለ ሰው ግን አብዝተው የሚያውቁ። ጉዳይ ብላችሁ ስለ ሰው ሕይወት እየተነተናችሁ የምትኖሩ፣ ስራዬ ብላችሁ የሰራውንም ያልሰራውንም እያማችሁ የምትኖሩ ሰዎች ከቀላልነት ሕይወት በፍጥነት ውጡ። ቀሎ መገኘት ልክ እንደ ተነፋ ፊኛ በንፋስ ለመወሰድ ሊያበቃችሁ ይችላል። ንፋሱ የተለያዩ ሰዎች ሐሳብና አቋም ነው። እናንተ በሰዎች ጉዳይ የተጠመዳችሁ እንደሆነ ስለ ራሳችሁ ሐሳብና አቋም ግድ ሊኖራችሁ አይችልምና የማንም መጫወቻ መሆናችሁ አይቀርም። ስለ ራሳችሁ ብትጠየቁ ምንም የምትሉት ነገር የለም። ስለ ሰዎች ግን ብዙ የምታወሩት አላችሁ። ዛሬ ላይ ሆናችሁ ነገ የት መድረስ እንዳለባችሁ ብትጠየቁ ምንም የምትሰጡት ምላሽ የለም። በምትኩ ግን ስለ ሌሎች ዕቅድና ራዕይ ብትጠየቁ ከበቂ በላይ መልስ ይኖራችኋል። አዎ፣ ቀላችሁ አትገኙ። የዓለማችን እጅግ ቀላልና የወረዱ ሰዎች የሚያደርጉት አንሶ የሚያሳንሳችሁን፣ ጊዜ ወስዶ ቢዚ የሚያደርጋችሁን፣ ከክብራችሁ ቁልቁል ወርውሮ ዝቅታው ላይ የሚያስቀምጣችሁን፣ በሚመለከታችሁም በማይመለከታችሁም ሰዎች ላይ አስተያየት በመስጠት አዙሪት ውስጥ አትገኙ። እናንተም የራሳችሁ ሕይወት እንዳላችሁ አትርሱ። ሰው እንዲያወራላችሁ ከፈለጋችሁ በፍጹም ወረኛ ሆናችሁ መቅረት የለባችሁ። ለወሬ ቦታ ያላቸው ሰዎች የሚሰሩበት ጊዜ አይኖራቸውም። አሉባልታን በማመላለስ የተጠመዱ ሰዎች እንዴትም ራሳቸውን ለማወቅ ዝግጁ አይሆኑም። በሰውነታችን እጅጉን ከባዱ ነገር ራስን አውቆ ራስን መምራት መቻል ነው። በጣም ቀላሉ ነገር ደግሞ ለሰዎች አስተያየት መስጠት ነው። ለተቀማጭ ሰማይ ቅርብ ነው እንደተባለው ቁጭ ብሎ የሚሰራው ላይ ሐሳብ መስጠትና ማብጠልጠል የዓለማችን እጅግ በጣም ቀላሉና ቀላል የተባሉ ሰዎች የሚያደርጉት ነገር ነው። ቀላል መሆን ካልፈለጋችሁ ከዛሬ ጀምሮ ፊታችሁን ወደ ራሳችሁ አዙሩ። ራሳችሁ ላይ አተኩሩ። ሰዎችን ለቀቅ፣ ራሳችሁንም ጠበቅ አድርጉ። አዎ ጀግናዬ፣ ከቀላሎች ተርታ ውጣ። ከባዶችና የተከበሩ ሰዎች በሚጓዙበት መንገድ ተጓዝ። ቀላል ለመሆን ምንም አይነት ዕውቀት አያስፈልግም። ራስን አውርዶ በሰፈር አሉባልታ ውስጥ መዘፈቅ ብቻ በቂ ነው። ዕውቀት የሚፈልገውን፣ ጥበብ የሚያሻውን የብርቱዎቹን ጎዳና ምረጥ። የዛሬ ምርጫ ነገ ላይ ያነሳሃል ወይም ከነበርክበት በታች ይጥልሃል። ጥቂት የማይባል ሰው አውቆም ይሁን ሳያውቅ በቀላሎች መንገድ አብዝቶ ይመላለሳል። ምልልሱም ምን እያሳጣው እንደሆነ አልገባውም። ሕይወቱን እያጣ ነው። የሚጓዝበት ካርታ ተገልብጦበታል። ያያል፣ ይሰማል፣ ያዳምጣል። ነገር ግን ማስተዋል ተስኖታል። የሰውን እያቦካ የራሱ ጉዳይ ጊዜው እያለፈበት ነው። ነቃ ብለህ የገዛ ሕይወትህን ተከታተል። የሚቀይርህን እውነት ብቻ መርምር። ከሚጠቅሙ ሰዎች ጋር ብቻ ኅብረት ፍጠር። አስተያየት ሰጪ ብቻ መሆንህን አቁመ ራሱን አውቆ ራሱን ገዝቶ ለብዙዎች አርአያ መሆን የሚችል ብርቱ ሰው ሆነ ተገኝ። አንድ ወይም ከዛ በላይ መጥፎ ልማድ ዕለት ዕለት ይፈትናችኋል። በነጋ ቁጥር በማለዳ ከአልጋችሁ መነሳት ትፈልጋላችሁ። ነገር ግን ለመነሳት በጣም ትቸገራላችሁ። ሁሌም በግላችሁ ለመስራት የምታስቡት የሥራ ዘርፍ አለ። ነገር ግን ዛሬም ከሐሳብ ውጪ ምንም አይነት እርምጃ አልወሰዳችሁበትም። ከዓመታት በፊት ስትናፍቁት የነበረ ሕይወት ነበር። ዛሬም እንደ አምላክ ፍቃድ ያንን ሕይወት መኖር ጀምራችኋል። ነገር ግን እንዳሰባችሁት አስደሳችና ትርጉም ሰጪ አልሆነላችሁም።
ገቢያችሁን ለመጨመር ረጅም ሰዓት ብዙ ቦታ እየሰራችሁ ነው። ነገር ግን እስካሁን የምትፈልጉትን አይነት የገንዘብ ነፃነት አላገኛችሁም። ራሳችሁን እነዚህ ሁኔታዎች ውስጥ ለሚቀጥሉት 5 ወይም 10 ዓመታት አስቀምጡ። ሕይወታችሁ ምን አይነት የሚሆን ይመስላችኋል? አስደሳች ወይስ አሳዛኝ? የተረጋጋ ወይስ የተዋከበ? ሰላማዊ ወይስ በጭንቀት የተሞላ? ለሰዎች የሚተርፍ ወይስ ውሱንነት የሚያጠቃው? የሚያስከብራችሁ ወይስ የሚያስንቃችሁ? የምትኮሩበት ወይስ የምታፍሩበት? በእርግጠኝነት ይህንን ለመመለስ ትልቅ ምሁር ወይም ተመራማሪ መሆን አይጠበቅባችሁም። እናንተስ ምን አይነት ማንነትን የምትገነቡ ይመስላችኋል? ጠንካራ ወይስ ልፍስፍስ? አሸናፊ ወይስ ተሸናፊ? ብርቱ ወይስ ሰነፍ? በራሱ የሚተማመን ወይስ በራሱ የሚያፍር? ደፋር ወይስ ፈሪ? አዎ፣ በሕይወት አታርፍዱ። መኖር የሚገባችሁን ሕይወት እየኖራችሁ እንዳልሆነ የሚሰማችሁ ከሆነ ተነሱና የሚገባችሁን አይነት ሕይወት ለመኖር ሞክሩ። ምንም ይሁን ስሜት እንደሚሰጣችሁ እርግጠኛ ከሆናችሁ ጀምሩት። ፍርሃታችሁ የዘላለም ስቃይ እንዲሆንባችሁ አትፍቀዱ። በሕይወት ማርፈድ ክፍያው በጣም ብዙ ነው። የኋላ ኋላ ለሰው መድረስ አይደለም ራሳችሁንም ለማዳን የምትቸገሩበት ጊዜ ሊመጣ እንደሚችል አስቡ። ዛሬ እንደተመቻችሁ አታስቡ። ዛሬ ነገሮች ሁሉ አልጋ በአልጋ መሆናቸውን አትመልከቱ። ዛሬ በየወሩ በምታገኙት የሚታወቅ ገቢ አትተማመኑ። እናንተ ሁን ብላችሁ የለውጥ መንገድ ላይ ካልወጣችሁ ነገሮች መቼና እንዴት ከመቅጽበት እንደሚቀየሩ አታውቁም። አሁን ላይ ባላችሁበት የሥራ ዘርፍ በተሰጣችሁ ደረጃ ክብሩም ትኩረቱም የተሻለው ገቢም የሚያኩራራ ይሆናል። ነገር ግን አንድ ቀን ከተሰጣችሁ ኃላፊነት የተነሳችሁ ዕለት ሕይወታችሁ ሙሉ በሙሉ ይቀየራል። ቀድሞ የምታገኙት ገቢ ወይም የነበራችሁበት ስልጣን ከውድቀትና ከመገፋት አያድናችሁም። አዎ ጀግናዬ፣ ለውጥ ሁሌም አለ። አንተም ለውጥን እድገት የማድረግ ወይም ውድቀት የማድረግ ምርጫ አለ። ዛሬ ላይ የከዱህ ነገሮች ነገም ከነገ ወዲያም እንዲሁ እየከዱህና ይበልጥ እየተወሳሰቡ እንዲሄዱ የመፍቀድና ያለመፍቀድ ምርጫ በእጅህ ነው። አሁን ሕይወትህን ለመለወጥና ራስህንም ለማሻሻል ምንም አይነት ብርታቱና ተነሳሽነቱ ባይኖርህ እንኳን የነገ አወዳደቅህን፣ ነገ የሚደርስብህን ከባድ የሕይወት ፈተና እያሰብክ መነሳት ይኖርብሃል። ማንም ነገው የሚያሳስበውና በሰው እጅ መውደቅ የማይፈልግ ሰው ዛሬ በጣም ብዙ ከባባድ ውሳኔዎችን የመወሰን ግዴታዎች ይኖሩበታል። ወደፊት ሕይወት ቀላል እንድትሆን ከመመኘት በላይ አዋጩና ትርፋማው መንገድ ዛሬ ላይ ራስን ጠንካራና ባለራዕይ ማድረግ ነው። የእውነት የአሁን ሕይወትህን መቀየር የምትፈልግና ከልብ የምትወደው ከሆነ በፍጹም ትናንት ያደረግከውን ነገር ዛሬም ደጋግመህ እያደረግክ አትኖርም። በየቀኑ ላለመሻሻልና ላለማደግ ምንም አይነት ምክንያት አታቀርብም። ላለመለወጥ እስከ ዛሬ ስተነትነው የነበረው ምክንያት ይበቃሃል። ሌላው ቢቀር ነገ አሳስቦ ዛሬ የለውጥ ጉዞህን ጀምር። ቢመችህም ባይመችህም አሁን ካለህበት የማያስደስት ትርጉም አልባ ሕይወት ቆርጠ ለመውጣት ወስን። ድካምን በብርታት እንጂ በድካም አታሸንፈውም። ስልቹነትን በእረፍት እንጂ በራሱ በስልቹነት አትረታውም። ድብርትን በንቃት እንጂ በድብርት አትሻገረውም። ፋታ መውሰድ ካለብህ አጣብቅኝ ሁነት ፋታ ካልወሰድክ በጊዜ ሂደት መመናመንህና በግዴታ ማረፍ አይቀርም። የሰው ልጅ ድካም አለበት። ይታክታል፣ ይሰለቻል፣ ይደብረዋል። እነዚህ ስሜቶች ማንም ብትሆን አይቀሩልህም። ነገር ግን ከስሜቶቹ መምጣት በላይ አንተ የምትሰጣቸው ምላሽ እጅግ ወሳኝ ነው። በየትኛውም ከባድ ሁኔታ ጤናውን የሚያስቀድም ራሱን ለማደስ የሚጥር
ካለበት ጫና ለመላቀቅ የሚሞክር ሰው መቼም በራሱ ስህተት ሊጎዳ አይችልም። ሸክምን በሸክም ላይ፣ ሐሳብን በሐሳብ ላይ እየደራረብክ ሰላም ማግኘት ሳይሆን ራስህንም መሆን አትችልም። የሚያውቁትን መኖርና አውቀው እንዳላዋቂ መኖር የተለያዩ ናቸው። አዎ ጀግናዬ፣ በአስገዳጁ እረፍት እንዳትቀደም፣ ጊዜውን ጠብቆ በሚመጣው ፈተና እንዳትቀደም። ዛሬ ፋታ ባለመውሰድ አይቀሬው እረፍት ፈጥኖ መምጣቱ የግድ ነው። ከደከመ ለማረፍ ጊዜ ይኑር። ሁኔታዎች ከሰለቹ ዞር ለማለት አታመንታ። ሕይወት ካማረረች ራስህን ከመንከባከብ ወደ ኋላ እንዳትል። ከምንም በፊት አንተ እንደምትቀድም አስታውስ። ንብረቱ የመጣው ባንተ ነው። ሰዎችን ለማገዝ የበቃኸው አንተ ነህ። ሕልምህን የምትኖረው አንተ ነህ። አንዳንዴ ለራስ ቅድሚያ መስጠት፣ ራስን መጠበቅ፣ ራስን መንከባከብ ምርጫ ሳይሆን ግዴታ ነው። በጣም ብዙ አስጨናቂና አሳሳቢ ጉዳዮች ይኖራሉ። ነገር ግን ካንተ ደህንነትና ጤና ሊበልጡ አይችሉም። አዎ፣ ባለህ ለማመስገን የብዙዎችን ስቃይ ማስታወስ አይጠበቅብህም። በራስህ ለመኩራት ብዙዎች ያጡትን ነገር መመልከት አይኖርብህም። ባለ ደስተኛ የምትሆነው ለራስህ ሰላምና ጤና ብለህ ነው። ጠንክሮ በሰራ በደከመ ቀን ሌሊት ሳይል ላቡን ጠብ አድርጎ በለፋ አይደለም። ምንም ነገር ብትሰራ ለራስህ የምትሰጠው ጊዜ በጣም ወሳኝ ነው። ዛሬ ራስህን የምትሰጠው ነገር ነገ አንተንም ሊወስድ እንደሚችል አስቀድመህ እወቅ። መሮጥ ብቻ ሳይሆን ያለ ረፍት መሮጥ ትንፋሽ አሳጥቶ ለከፋ አደጋ ሊዳርግህ እንደሚችል አስተውል። ስሜቶችን አዳምጥ። በየጊዜው ፋታ ውሰድ። ራስህን አድሰህ በአዲስ መንፈስ ወደ ሥራ ተመለስ። ቀን ወስን። 6 ወር፣ 3 ወር፣ 1 ወር ወይም 2 ሳምንት ጥፋ። ተሸሸግ። ራስህን ደብቅ። ከጫጫታው ተነጠል። ከዓለም ተሰውረ የዓመታት ሸክምህን አራግፍ። ከዓለም ውጥንቅጥ ተሰውረ ከአምላክህ ሕያው መንፈስ ጋር ተገናኝ። ራስህን ደብቀ ከሱስ ተገላገል። ሁሉንም ነገር ዘግተህ ጤናህ፣ አካል ብቃትህና ዕውቀትህ ላይ ሥራ። ራስህን የመፈወስ አቅም እንዳለ ብታውቅ ዛሬ እንደምትኖረው ሕይወት ያልተረጋጋና የተወሳሰበ ሕይወት ባልኖርክ ነበር። በየትኛውም መንገድ ዓለም ያንተን መረጋጋት አትፈልግም። እንዴትም ያንተን ከአምላክህ ጋር መገናኘት አትወደውም። አንዳንድ ጭካኔዎች የሚያሳድጉህ ናቸው። አንዳንድ ውሳኔዎች የነጻነትህ ምክንያቶች ናቸው። መታዘዝ ካለብህ ከራስህ በላይ ለአምላክህ ትታዘዛለህ። ከዓለም ወከባና ጫና በላይ ለራስህ ትገዛለህ። ራስህንም ትታደጋለህ። አዎ ጀግናዬ፣ ጥፋ፣ ዞር በል። ከዚህ ፋታ ከማይሰጥ በየቀኑ በሰበር ዜና መንፈስህን ከሚሰብረው በጥላቻና ዋጋ ቢስ ንግግር ተነሳሽነትህን ከሚቀብረው በፍላጎትህ ላይ ከሚረማመደው ላንተ ስሜትና ጤንነት ግድ ከማይሰጠው ዓለም ራስህን ደበቅ አድርገው። ራስህን ሸሽግ። ከሶሻል ሚዲያው ራስህን ግታ። ሱስህን ቀነስ አድርገው። ማንኛውንም ዜና ከመስማት ራስህን ቆጥብ። ከጓደኞች ተነጠል። ብቻህን ብቻ ወደፊት ተራመድ። ውስጥህን አዳምጥ። ራስህን ተመልከት። ለውስጥ ጫጫታ ትኩረት ስጥ። የውስጥ ንግግርህን አዳምጥ። ፍላጎቱን ተረዳው። ለጭንቀቱ መፍትሄ ይፈልግለት። ለእግዚአብሔር አምላክህ ራስህን አሳይ። ራስህንም አስጎብኝ። ተረጋጋ። ሰላምህን ጠብቅ። አዎ፣ ለራስህ ውለታ መዋል በምትችለው ልክ ለራስህ ውለታ መዋል ትችላለህ። ራስህን መታደግ በምትችለው መጠን ራስህን መታደግና ራስህን ነፃ ማውጣት ትችላለህ። አርምሞ ተአምራዊ ዓለምህ ነው።
ምናብ ይሆንልህ ዘንድ የምትፈልገውን ነገር ወደ ሕይወት የምታመጣበት መንገድ ነው። ሁሉም ነገር ትኩረትህን እያሳደደ ነው። ሁሉም ዓይንና ጆሮን ያለማቋረጥ እያማተረ ነው። እያንዳንዱ ሰው ካንተ መጠቀም፣ ካንተ አንድ ነገር ማግኘት ይፈልጋል። መንቃት ካለብህ ንቃ። በዶፍ ዝናብ ውስጥ ለመሮጥ ቆራጥ ሁን። ብቻህን የራስህን ዓለም ለመፍጠር ደፋር ሁን። ትኩረትህን አምላክህና ራስህ ላይ ለማድረግ መርህ አስቀምጥ። በተረበሸ ማንነት፣ ባልጠራ የራስ አመለካከት፣ በየቀኑ በሚደነግጥ ስብዕና፣ በስጋት በታጠረ በፍርሃት በተወረረ አንተነት የትም እንደማትደርስ ወቅ። ራስህን ጠብቅ። ዓለምን ዝጋ። የአምላክህን ቃል አዳምጥ። ውስጥህንም አሳርፍ። ጨከን በል። ራስህን ያዝ። ቆፍጠን አድርገው። ለማንም ሳይሆን ማንነትህን ለራስህ አሳይ። ብርታትህን ለማንም ሳይሆን ለራስህ አስመስክር። የየትኛውም ከፍታ ምስጢር አንተና አንተ ብቻ ነህ። በአንተ ውስጥ አመለካከትህ አለ፣ ልማድህ አለ፣ ባህሪህ አለ፣ እይታህ አለ፣ ሕልመኝነትህ አለ። የዘመናት ሕልምህን ማሰብ አቁም፣ ተግብረው። የዓመታት ራዕይህን መቅረጽ ይብቃ፣ አድርገው። መጪውን ጊዜህን ፍጠረው። ማንንም የመጠበቅ ግዴታ እንደሌለብህ እወቅ። ከማንም ጭብጨባ እንደማያስፈልግ ተረዳ። በየትኛውም አቅጣጫ ልትጀምር ትችላለህ። በየትኛውም መንገድ ወደፊት መራመድ ትችላለህ። ነገር ግን ፍጹም ነፃ የሚያወጣ አንተን አንተ የሚያደርግ የትም ብትሄድ በልበ ሙሉነት የሚያቆም የምትኖረው እምነት ነው። የምትፈጥረው ማንነትህና ስኬትህ ነው። አዎ ጀግናዬ፣ ፍጠረው። የሚታይ ህልም ምድር ላይ ካልወረደ ዋጋ የለውም። ያቀድከው ዕቅድ ካልተኖረ ትርጉም የለውም። ዕውቀት ካልተተገበረ ትርፍ የለውም። ስለ ለውጥ ማሰብ አቁመህ መለወጥ መጀመር ይኖርብሃል። የለውጥ ጽዋ ቢመርህም በአስፈላጊነቱ ካመንክ መጎንጨቱ የግድ ነው። የእድገት መንገድ ፈታኝ ቢሆንም በአስፈላጊነቱ ካመንክ የሚገባውን መስዋዕትነት መክፈል ግዴታ ነው። ቁጭ ብለህ ማደር ካለብህ ቁጭ ብለህ ታድራለህ እንጂ በፍጹም ቁጭ ብሎ በማደር የሚመጣውን ውጤት በማለም ብቻ የምኞት ሕይወት አትኖርም። ፈለግከው ማለት አደረግከው ማለት እስኪሆን የጸና አቋም ያስፈልግሃል። ተመኘኸው ማለት እጅ ለማስገባት ባለ በሌላ አቅም ራስህን ሰጠኸው ማለት እስኪሆን የማያወላዳ ብርቱ ውሳኔ ያስፈልግሃል። ራስህን ለመቆንጠጥ ድፍረት ይኖርህ። ራስህ ላይ አብዮት ለማስነሳት ቆራጥ ሁን። ለራሱ የሚጠቅመውን ነገር ማድረግ የማይችል ሰው በየትኛውም መንገድ ለሰዎች ጠቃሚ ሆኖ ሊገኝ አይችልም። አዎ፣ የሚታየው እርምጃ ብርታትህ ነው። ተጨባጩ ጉዞ ኃይልህ ነው። ሕይወትህ ተለውጦ መመልከት የምንጊዜ ምኞትህ ነው። ለራስህ የምትሰጠው ትልቁ ስጦታ ቢኖር ገንዘብ አይደለም፣ በሰዎች መከበብ አይደለም፣ የተሻለ ዕውቀት ማግኘት አይደለም፣ በሌሎች አድናቆትን ውዳሴንና ክብርን ማግኘት አይደለም። ትልቁ ስጦታ ከአምላክህ ጋር ያለ ደስተኛ የተረጋጋና ሰላማዊ ግንኙነት ነው። ስለ ራስህ የሚሰማ ውስጣዊ መትረፍረፍ ነው። ውስጣዊ ልበ ሙሉነት ነው። ፍላጎትህን መኖር ነው። ሕይወትህን መቀየር፣ በመጨረሻም የእድገትህ መሠረት መሆን መቻል ነው። የንጋትህ ምስጢር ሲገባ የሚነገረውን ሁሉ ከመስማት ይልቅ የሚመለከትህን የሚበጅህንና በሕይወትህ ላይ አዎንታዊ ተጽዕኖ ማምጣት የሚችለውን ንግግር ታዳምጣለህ። ሕይወት ሲባል ትናንት ወይም ነገ ብቻ አይደለም። ዋናው ሕይወት የሚኖረው ጣዕም ያለው ትርጉም ያለው አንተን መግለጽ የሚችለው ዛሬና
አሁን ነው። ለዛሬ ትርጉም በመስጠት አሁንህን በሚገባ በመጠቀም ህልምህን ራስህ መፍጠርና ምኞትህን በእጅ ማስገባት ጀምር። አረሙንም ብትኮተኩተውና ብትንከባከበው ማደጉ አይቀርም። ዋናውንም ሰብል እንዲሁ ብትኮተኩተውና ብትንከባከበው ማደጉ አይቀርም። የማትፈልገው ላይ አተኩረ የምትፈልገው ነገር ሊያድግልህ አይችልም። ጥሩ ሰው መሆንን እየተመኘ መጥፎ ዜናን በማሳደድ ብትጠመድ በምንም መንገድ የተመኘኸውን ሰው መሆን አትችልም። ምኞትና ሆኖ መገኘት ፍጹም የተለያዩ ነገሮች ናቸው። ምን ለማግኘት እየጣርክ ነው? ውጤቱስ አልመጣ ያለ ለምንድን ነው? ጊዜውስ ለምን ዘገየብህ? ምላሹን ድርጊት ውስጥ ታገኘዋለህ። ምላሹን የየዕለት ልማድ ውስጥ ታገኘዋለህ። ምላሹን እምነትህ ውስጥ ታገኘዋለህ። አዎ ጀግናዬ፣ ለፍላጎቱ ወግን። መርጠ አሳድገው። ወደ ወስነ ስራበት። ዘውትር ትኩረትህ እየተረበሸ ደጋግሞ ስሜትህ እየተናጋ መረጋጋት ተስኖ በየትኛውም ንግግር እየተረበሽክ በውጫዊ ጫጫታ እየደነገጥክ መሆን የምትፈልገውን ሰው የመሆን ዕድልህ እጅግ ያነሰ ነው። ፈለግከውም አልፈለግከውም የሚያድገው ነገር ያተኮርክበት ደጋግመ የምታስበውና የተሻለ ዋጋ የሰጠኸው ነገር ነው። ስለምን እያሰብክ ምንን ትጠብቃለህ? ስለ እንቅፋቶች እየተጨነቅ ስኬትህን ከየትም አታመጣውም። ስለ ጉድለትህ እያሰላሰልክ ደስታህን የትም አታገኘውም። ስለ ሰይጣን እያወራ በፍጹም ፈሪሃ እግዚአብሔርን ልታዳብር አትችልም። ስሜትህ ወደሚመራ ሳይሆን ፍላጎትህና ምክንያትህ ወደሚመራ አቅጣጫ ተጓዝ። ውድቀትን ባትፈልገውም ስላሰብከው ብቻ የመውደቅ ዕድልህ እጅግ ሰፊ ነው። አዎ፣ እንዲያድግልህ የምትፈልገው ነገር ላይ ከልብህ ስራበት። ስለ እርሱ ተማር፣ ተመራምር፣ እወቅ፣ እውነታውን ተረዳ፣ በእርግጠኝነት ተጓዝበት። ስለ ለውጥ ደጋግመህ ከማሰብህ በላይ የአንዷን ቀን ውሎህን በሚገባ አስተውላት። በአንደበትህ ብቻ ህልመኛ ነኝ፣ ባለራዕይ ነኝ፣ ስኬታማ ነኝ፣ ደስተኛ ነኝ ከማለትህ በላይ ተግባርህ የህልመኛ እንደሆነ፣ ውሎህ የባለራዕይ እንደሆነ፣ ስኬታማነትህ በምን ደስተኛነትህም እንዴት እንደሆነ ወቅ። አጉል ቅዠትና አቅጣጫ የሌለው ምኞት ልትኖረው ከሚገባ ትክክለኛ ህልም እንዳያስተጓጉልህ ራስህን ጠብቅ። የትም መሄድ ከባድ ነው። ከሄዱበት መመለስ ግን በጣም ቀላል ነው። ከፍታውን ስትወጣ ያለ የሌላ አቅምህን መጠቀም ይጠበቅብሃል። ስትወርድ ግን ስለፈለክ ብቻ ራስህን ብትለቀው ተንደርድረ የነበርክበት መገኘት አይቀርም። የማትፈልገውን ነገር ወደ ኋላ በማለት እንዲያድግልህ የምትፈልገውን መንፈሳዊነት፣ አዎንታዊነት፣ ደስተኛነትና ስኬታማነት ላይ አተኩር። መርጠህም አሳድጋቸው። በምትሄዱበት የትኛውም ስፍራ ሊጠቅማችሁ የሚችለውን ይሄን እውነታ አወቁት። አዎንታዊም ሆነ አሉታዊ፣ ጠቃሚም ሆነ ጎጂ፣ አሻጋሪም ሆነ አሰናካይ በዙሪያችሁ ያለው የትኛውም ነገር ሙሉ በሙሉ እናንተን የመግዛት አቅም አለው። በታታሪዎች ስትከበቡ የመታተር አቅማችሁ እጅጉን ይጨምራል። ከብርቱ ሰራተኞች ጋር ስትውሉ ጎበዝ ሰራተኛ የመሆን እድላችሁ ይሰፋል። በአንጻሩም ከሰነፎች ጋር ስትውሉ የሰነፎችን ምክር ስትሰሙ መጨረሻችሁ ስንፍና ይሆናል። የቸልተኞችን ጎራ ስትቀላቀሉ ከቸልተኞች ጋር ስታብሩ ሄዳችሁ ለምንም ግድ የሌላችሁ ቸልተኛና የዘፈቀደ ሰዎች ትሆናላችሁ።
ዓለም ላይ ብዙ አደገኛ ሰዎች አሉ። ከእነርሱም ውስጥ ሰነፍ ሰዎች ግንባር ቀደም አደገኛና መጥፎ ሰዎች ናቸው። ምናልባት ፈልገውና ደስ እያላቸው ሰነፍ አልሆኑ ይሆናል። ነገር ግን ስንፍናን መርጠው መቀመጣቸው ሳያንስ ሳያውቁትም ሆነ አውቀውት ወደ ሌላ ሰው ማሸጋገራቸው አደገኛ መጥፎ ሰዎች ያደርጋቸዋል። አብዛኛውን ሰነፍ ሰዎች አንድ የሚያደርጋቸው ባህሪ ሁሉም በሚባል ደረጃ ብዙ ያወራሉ። የሚሰራን ሰው ማብጠልጠል ይወዳሉ። ትችት ባለበት ሁሉ አሉ። በስም ማጥፋት የተካኑ ናቸው። የሰውን ተነሳሽነት በመስበር ማንም የሚወዳደራቸው የለም። አዎ፣ ምንም ተጨማሪ ጊዜ ማሰብ አያስፈልግም። ወስናችሁ ከሰነፎች ራቁ። ቆርጣችሁ ስራ ጠል የሆኑ ሰዎችን ከህይወታችሁ አስወጡ። ማውደልደልና ወሬ ማመላለስ ለእናንተ አይደለም፣ ለእነርሱም አልጠቀመም። በእርግጥ ሰው ስራ ፈት ላይሆን ይችላል። ምክንያቱም ለአንዳንዶች ስንፍና በራሱ ስራ ነውና። ቅዱስ መጽሐፍ የሰነፎችን አንድ ባህሪ እንዲህ ሲል ይገልጸዋል። ሰነፎች ግን ጥበብንና ተግሳጽን ይንቃሉ። ለእነርሱ አስባችሁ ልትመክሯቸው ብትሞክሩ ካለመስማትም በላይ ይንቋችኋል፣ ይዘባበቱባችኋል። ያላችሁን ዕውቀት ልታካፍሏቸው ብትሞክሩ የተገለጠላችሁንም ጥበብ ልታስተላልፉላቸው ብትጥሩ ከእናንተ ከሚወስዱት ጠቃሚ ነገር በላይ እናንተን መመዘን ይሞክራሉ። ከትምህርቱ ይልቅ የእናንተን ደረጃና ማንነት ማጣጣልን ይመርጣሉ። ማንም የምትሰሙት ሰው ብታጡ ሰነፎችን በፍጹም አትስሙ። ማንም የምታማክሩት ሰው ብታጡ ስለ ሥራና እድገታችሁ በፍጹም ሰነፍ ሰዎችን እንዳታማክሩ። ለእናንተ አዝነው ስሜታችሁን የሚጎዳ ነገር ባይናገሩም ከነርሱ የሚመጣው የስንፍና መንፈስ አሳስሮ እንደሚያስቀምጣችሁ እወቁ። ዋው ጀግናዬ! ጨለማው መሃል አንዲት ሻማ ብታበራ አይኖች ሁሉ ከጨለማው ይልቅ ሻማዋንና ብርሃኗን መመልከት ይመርጣል። አንተም እንዲሁ በብዙ ሰነፎችና ቸልተኞች ተከበ ብርቱና ታታሪ ሰራተኛ ሆነ ብትገኝ ትኩረት የማትስብበትና ጎልቶ የማትታይበት ምክንያት አይኖርም። ሰርቶ የሚያሰራህ በሞላበት ዓለም ከሰነፎች ጋር ጊዜህን አታባክን። ለብቻ መስራት ከሰነፍ ጋር ከመስራት እጅጉን የላቀ ውጤትን ያስገኛል። ከቻልክ አግዛቸው። ከስንፍና በሽታ እንዲላቀቁ ከጎናቸው ሁን። እንደ አቅምህ ልትረዳቸው ሞክር። ከአቅም በላይ ከሆነ ግን አንድም ደቂቃ እነርሱን ለመቀየር አትታገል። ብዙ ጊዜ የሰው ልጅ የሚገባው ስለተነገረው ወይም ስትመክረው ሳይሆን አድርገህ ስታሳየው ነውና ከነርሱ ስንፍና በተቃራኒው ቆመ ጠንክረህ ሰርተህ ውጤቱን አሳያቸው። በአሰናካዮችና በማይደግፉ ሰዎች ራስህን አጥረህ በውድቀትና በብስጭት የተሞላ ትግል የበዛበት ሕይወት አትኖር። የራስህን ነፃና ለሰዎች የሚተርፍ ዓለም ትፈጥር ዘንድ ዙሪያህን ከግዴለሽና ሰነፍ ሰዎች አንጻው። በምትኩም ቁም ነገረኛና ታታሪ ሰዎችን ወደ ሕይወት አስገባ። ወንድነት ስጦታ ነው። ወንድነት ውስጣዊ ጉልበትህ ነው። ወንድነትህ የጠባቂነትህ ማሳያ፣ የልዕልና የጥንካሬ ምስል ነው። ወንድ ስለሆንክ ብቻ ትሰቃያለህ። ወንድ ስለሆንክ ብቻ ትልቁን ኃላፊነት ትቀበላለህ። ለቤተሰብህ፣ ለሕይወት አጋርህ፣ ለልጆችህ ሁሉ ከእግዚአብሔር በመቀጠል የጠባቂነትና አሳቢነት አደራ አለብህ። የዛሬውን ችግርህን ብታልፍ ነገም እንዲሁ አዲስ ችግር፣ አዲስ ውጣ ውረድ፣ አዲስ መሰናክል ይጠብቅሃል። ሕይወት እስካልቆመች ፈተናዋም አይቆምም። የወንድነት ጥንካሬው በተደጋጋሚ ዋጋ ከመክፈልና ከመሰቃየት በኋላ የሚመጣ ነው።
ወንድ ሆና ለመጨነቅ አትችልም። ወንድ ሆነ ኃላፊነት ላይሰማህ አይችልም። አዎ ጀግናዬ፣ ወንድነት ስጦታ ነው፣ ብቻውንም አይሰጥህምና ተከታይ ከልጅነት ወደ ወንድነት የሚቀይር ምድራዊ ፈተና ይሰጥሃል። እንደ አዲስ የሚሰራ የህይወት ውጣ ውረድ ይታደልሃል። ስሜትህ የሚነዳ አትሁን፣ ይልቅ ስሜትህን ንዳው። ወንድነትህ ይነግስብህ ዘንድ ፍቀድ። ወንድ ልጅ የአባትነት ጸጋ ከፈጣሪው ተሰጥቶታል። አምላክ ትልቁን ኃላፊነት በእርሱ አምሳል ምድር ላይ ይወጣ ዘንድ ሲሰጠው ስለሚያምንበት ስለሚመጥነውና መገለጫው እንዲሆን ስለሚፈልግ ነው። ብዙ ምድራዊ ኃላፊነቶችን ልትሸሽ ትችላለህ። ነገር ግን ከፈጣሪ የተሰጠህን የወንድነት ኃላፊነት፣ ከአምላክ የታደለህን የጠባቂነት ወይም ፕሮቴክቲቭ ማንነት ወደ ኋላ ማለት አትችልም። ማንም ሁን፣ ምንም ደረጃ ላይ ተገኝ፣ እንዴትም ተጎዳ፣ የትኛውም ሁኔታ ውስጥ ተገኝ፣ ወንድ መሆንህን ግን እንዳትረሳ። አዎ ስታድግ በዕድሜ ብቻ አታድግም። ስትቀየር በሰውነት አቋም ብቻ አትቀየርም። ስትጎረምስ በድምፅ ጎርናናነት ብቻ አትጎረምስም። ከእያንዳንዱ እድገትህና ለውጥ በስተጀርባ የአስተሳሰብ እድገት ይኖራል። የጥንካሬ እድገት፣ የብስለት፣ የጥበብ፣ የአይበገሪነት፣ የጽኑነት እድገት ይኖርሃል። ትናንሿን ፈተናዎችህን ጭምር ችላ ማለት አቁም። በተጎዳህ፣ በተከዳህ፣ በተገፋህ ቁጥር ጥግ ይዘህ ማልቀስ አቁም። በትንሹም በትልቁም ተስፋ ለመቁረጥ ከመሮጥ ተቆጠብ። ወንድነትህ የጥንካሬ ዋና ምንጭ እንደሆነ አስታውስ። ውድድርህን አቁምና በልብህ የያዝከውን ኩሩና ጠንካራውን ወንድ መፍጠር ጀመር። ምኞትህን ግታው። ራስህን በተግባር ፈትነው። ትንተናህን አቁም። ፈተናህን ፊት ለፊት ተጋፍጠ ወንድነትህን አጠንክር። ልፍስፍስነት የወንድነትህ ሁነኛ ጠላት እንደሆነ አስታውስ። ልጅነት ደስ ይላል። ሳቅ፣ ስላቅ፣ ጨዋታ፣ ቀልድ፣ ፌዝ ይበዛበታል። ራስን ሳይችሉ ሌላ ራሱን ያልቻለ ሰው ማሳደድ፣ አእምሮን በፍቅር መሳይ እንቆቅልሽ መሙላት፣ በጓደኛ ጫና መከበብ፣ የቤተሰብን ችግር ለመጀመሪያ ጊዜ ማሰብ፣ መጋፈጥ። ልጅነት በብዙ ፈተናዎች ይከበባል። ወንድ ስትሆን ደግሞ በፍጥነት ልጅነትህን መሰናበት ይኖርብሃል። እንደ ልጅ ማሰብን፣ የልጅ ነገር ማድረግን በፍጥነት ልትሰናበት ይገባል። ብዙ ኃላፊነት ይጠብቅሃል። ተፈጥሮ ለማስጠጋት እንጂ ተጠግተ ለመኖር አይደለም። ቤተሰብህ ካንተ ብዙ ይጠብቃል። ንግሥትህ አንተን ትጠባበቃለች። ማህበረሰብ፣ ሀገር ካንተ የሚጠብቀው ነገር አለ። ወንድነት በራሱ ቀላል ነገር እንደሆነ እንዳታስብ። አንድ ልጅ የምርም ወንድ ይሆን ዘንድ ስቃይን መቅመስ፣ መከራን መጋፈጥ፣ ደጋግሞ መውደቅ፣ መነሳት፣ ከራሱ ጋር እየተጋጨ ከገዛ አስተሳሰቡ ጋር እየተፋለመ ልክ እንደ ብረት በእሳት ተፈትኖ መውጣት ይኖርበታል። አዎ ጀግናዬ፣ ልጁን አስወግድ፣ በምትኩ ወንዱን ፍጠር። ቁጭ ባለ ቁጥር በስራና በዓላማ ምትክ ስለ ሴትና ስለ ሌሎች ጓደኞቹ የሚተነትነውን ያላደገ ማንነት ቀይረው። በዚህ ዘመን ቶሎ ካልነቃ ምንም ዋጋ የለህም። የብዙዎች መቀለጃና መረማመጃ መሆን አይቀርም። በፍጥነት ለመታጠፍ ተዘጋጅ። ጓደኞችህን በጥንቃቄ ምረጥ። ከየትኛውም መጥፎ ሱስ ራስህን ጠብቅ። በልጅነት ያጣኸውን ወንድነት ቀስ በቀስ አስመልሰው። እናትህን አስብ፣ አባትህን አስብ፣ ወንድም እህቶችህን አስብ። የሚወዱህን የምትወዳቸውን ሰዎች አስብ። ሌላ ራስህን ማብቃትና ማሳደግ ያለብህ ምክንያት ባይኖርህም እነርሱ ግን የሚያኮራቸውን ወንድ ማየት እንደሚፈልጉ ወቅ። ወንድ ሆነህ ተፈጥረሃልና ዓለምህ እጅጉን የተለየ ነው። በፍጥነት ራስህን ካላወቅ
አስቀድመው ራሳቸውን ያወቁና ቶሎ የነቁ ሰዎች ሰራተኛ ወይም ተገዢ ትሆናለህ። ሕይወትህ በእነርሱ እጅ ይወድቃል። የምትበላው፣ የምትጠጣው፣ ለቤተሰብ የምትልከው ገንዘብ፣ ሰዎችን የምታግዘው፣ ስሜት የሚሰጥህን ነገር የምታደርገው እነርሱ ሲፈቅዱልህ ብቻ ነው። እጅህን ጠምዝዘው ጫና ውስጥ ከተው አስጨንቀው የእነርሱ ታዛዥና ተገዢ እንድትሆን ያደርጉሃል። ከወንዶች ተርታ ለመመደብ የወንድነትን መለኪያ ማሟላት ይኖርብሃል። ከየትኛውም መርዛማ ግንኙነት ውጣ። ከማናቸውም መርዘኛ ሰዎች ራቅ። የማይጠቅምህን ትርፍ አልባ ውሎ ቀይር። ወንድ ሆነ ለመገኘት ወንዶችን አድነ ተቀላቀላቸው። ማየት የሚገባህን ብቻ ተመልከት። ወንድነትህን የሚፈታተን እያደር በራስ መተማመንህን የሚገድል ለራስ የምትሰጠውን ቦታ የሚያበላሽ ተግባር ውስጥ ተዘፍቀ እንደሆነ ጊዜ የለህም። ዓለም ጥላህ እየሮጠች ነውና በፍጥነት አቁመህ ውጣ። ፍርሃት የሚባል ነገር ከቶ ሊገዛህ አይገባም። ወንድነት በይሉኝታ ታስሮ የሚቀመጥ አይደለም። ለማወቅ፣ ለመማር፣ ለመረዳት ያወቅከውንም በተሻለ መንገድ ለመስራት የፈጠንክ ሁን። ቆሞ ቀር አትሁን። ዙሪያህን በሚገባ ተመልከት። የእድገት ፍጥነቱን አስተውል። በእኩል ፍጥነት መሮጥ ባትችልም በፍጹም በቅርብ ርቀት መከተልህን እንዳታቆም። ወንድ ልጅ ወንድ ይሆን ዘንድ በሰነቀው ብሩህ ተስፋ በሚታየው የተሻለ ነገ መተማመን ይኖርበታል። ምንም ይሁን ምን እንደ አምላክ ፍቃድ ምድር ላይ መሰንበት ቀዳሚው አጀንዳ ይሆናል። መሰንበትህም እንዲሁ እንደ ዋዛ እየወጡና እየገቡ ቤተሰብን እያስጨነቁ ሀገር ላይ ሸክም እየሆኑ በማህበረሰቡ እየተገለሉ እንዳልሆነ ወቅ። ያንን ከሕፃንነቱ ጀምሮ ብዙዎች ተስፋ የጣሉበትን ወንድ እየፈጠርክ ተመላለስ። ማንነቱንም ከፍ አድርገህ ተገኝ። ስለ ወንድነት ብዙ የሚባሉ ነገሮች ይኖሩ ይሆናል። አንደኛውና ዋነኛው ግን ሴትን ማክበር መቻል ነው። የምርጫ ጉዳይ ሳይሆን የተፈጥሮ ጉዳይ ነው። ወንድ ሆኖ ሴትን የሚንቅ፣ ወንድ ሆኖ በሴት ላይ የሚጨክን፣ ወንድ ሆኖ ሴትን ለማጥቃት የሚንደረደር ወንድነቱ አጠራጣሪ ነው። ማንም ሰው እናቱን ወይም የእናቱን አምሳያ ሊንቅና ሊያንቋሽሽ አይችልም። ሁላችንም ከየት እንደመጣን፣ እንዴት እዚህ እንደደረስን፣ ቤተሰቦቻችን ምን ያህል ዋጋ እንደከፈሉልን እናውቃለን። ትናንቱን የረሳ ሰው ምንም አይነት ወደፊት ሊኖረው አይችልም። በምድር ላይ የሕይወት ዘመን ደጋፊ ትሆን ዘንድ የተሰጠች ስጦታ ሴት ልጅ ነች። ሴትን የመውደድና የማክበር ግዴታ አለብህ። አስተምህሮው ግልጽ ነው። የምትወዳትና የምታከብራት ባደረገችልህ ነገር ወይም በምትሰጥህ ፍቅር ልክ ሳይሆን በሴትነቷ ብቻ ነው። ሴት የምትልህን መስማትና ለእርሷም ሐሳብና አስተያየት ቦታ መስጠት ጅልነት ሳይሆን ብልህነት ነው። አብራህ ያለችን ሴት ብትሰማ ብታተርፍ እንጂ አትጎዳም። ካመንክበት ትቀበላለህ፣ ካላሳመነ ትተወዋለህ። እንዲሁ ሴት ነች ብለህ ሐሳቧን አትናቅ፣ ፍላጎቷንም አትግፋ። አዎ ጀግናዬ፣ ሴትን አክብር፣ ጆሮ ስጣት፣ ጊዜ ስጣት። የወንድነት ኃላፊነት ብዙ ነው። ወንድ ስትሆን ቤተሰብ የሚመሰረተው በአንተ ላይ ነው። በከባባድ ችግሮች ውስጥ የምታልፈው አንተ ነህ። ውስጥ የታመቀውን ሕመም ለማውጣት የምትቸገረው አንተ ነህ። አብዛኛው የሕይወትህ ክፍል በውጣ ውረድ የተሞላ በፈተናም የታጠረ ነው። ካለብህ የአሁንም ሆነ የወደፊት ኃላፊነት አንጻር ያለ አማራጭ ጥንካሬ ብቻ ነው። ጠንካራ ወንድ የእናቱ ኩራት ነው። ጠንካራ ወንድ የአባቱ ደጀን ነው። ጠንካራ ወንድ የእህቱ ጠባቂ ነው። ግፋ ሲልም ኃላፊነቱ ከቤተሰብ ከፍ ሲል
ጠንካራ ወንድ የፍቅረኛው ወይም የባለቤቱ አይን ማረፊያ ነው፣ የሕይወቷ ማዕከል ነው። ለሴት ልጅ በሙሉም ተከላካይ ነው። የትኛዋም ሴት ልትጎዳ ትችላለች። በምንም አይነት መንገድ ልትከዳ ትችላለህ። ምንም ሊደርስብህ ይችላል። በስተመጨረሻ ግን ወንድ መሆንን እንዳትረሳ። ወንድ ልጅ ቆፍጣና ነው። ወንድ ልጅ ቆዳው ጠንካራ ነው። ወንድ ልጅ ወድቆ መቅረት ጣፋንታው አይደለም። ወንድ ልጅ መገፋትና መከዳት ብርቁ አይደለም። የበደልህ ምንጭ ሴቶች በሙሉ እንደሆኑ አታስብ። ያንተ አይደለችው ብታቆስል ያንተዋ በሚገባ እንደምታክምህ ወቅ። አዎ እያደር ዕድሜ ሲጨምር፣ ኃላፊነት ሲሰማ፣ ዕውቀትና ነገሮችን የመረዳት አቅምህ እየጨመረ ሲመጣ ብዙ ነገር ይገባሃል። እያንዳንዱ ያለ አግባብ ሲባክን የነበረው ጊዜ የሚያሳዝንህ ወቅት ይመጣል። አውደልዳይ ወንድ መጨረሻው የት እንደሆነ ለማንም ግልጽ ነው። ዛሬ ራስህን ሰብሰብ የማታደርግና ጡዘትህን የማትገታ ከሆነ አወዳደቅህ እጅጉን የከፋ ይሆናል። ኩሩ ወንድ ሁን። ሕይወትን እንደ ዕቃቃ ጨዋታ አትኑራት። ከዚችም ከዛችም አትለጠፍ። የምትሆንህ አንድ ሴት ላይ ብቻ አተኩር። አተራማሽ መሆን የወንድነት መለኪያም አኩሪ ተግባርም አይደለም። ቅጣትህ እጅግ የከፋ ነውና ደጋግማ አትሳት። የማይገባህ ውጥንቅጥ ውስጥ አትግባ። ለየትኛውም ሴት ሕይወት መበላሸት ተጠያቂ ከመሆን ራስህን ጠብቅ። በብዙ መንገድ እየተፈተነ ያለውን ወንድነት ለማቆየት የምትችለውን ሁሉ አድርግ። የማይመጥንህ የወረደ ወሬ ውስጥ አትግባ። ራስህን አክብር፣ ራስህን አስከብር። ጥንቅቅ ያለ ኩሩ ወንድ ሆነ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።